ዛሬ መጣ ነው አንድ እውነት ይዘን ነው። አሬ መልሽ ቆይ ለምን ያስገባሽ ወታስደውልኝ አንቺ ጎረምሶች በስነ ስርዓት ቆመሽ ሁሉ ነገር ንገሪኝ። እየዋሸሽ ከሆነ ዲኤንኤ ተመርምሮ እና ተረጋግተሽ ለማውራት ሞክሪ። ወላንሳ መቶ በሁለተኛ ቀን ደፈረኝ ምን ሆነ መድኃኒት እሱን ዋጭን ለሱ ምስኪና ስለ ራቁቴ እኔ ራቁቴን ነበር አስረጂ። ስለሱም ነገር ታሳየናለሽ። ቲክቶክ የደፈራትን ቲክቶክ ታዋቂ ነው። አዎ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ረጅም አላወራም፣ በጣም አጭር ነገር ነው ማወራው። እንግዲህ የሰው ልጅ ይሳሳታል። ተሳስቻለሁ ብዬ ነበረ፣ ግን ተሳስቻለሁ ራሱ ያልኩት ስለተሳሳትኩ ነው እንጂ እኔ የእውነት ተሳስቼ አይደለም ብዬ በተደጋጋሚ እየተናገርኩኝ ነው። እናንተ ግን ያው የምታዩትን ነው የምታምኑት እና በምትሉኝ ነገር በምትሰድቡኝ ስድብ አላዝንባችሁምም፣ አልቀየምም። እግዚአብሔር ግን ምንድነው እሱ እዚህ ጋር ማወቅ ያለባችሁ ነገር ትላንትና ምን ሄጄ ወንድሟን የደበደብኩ ያው ወንድሟ ይሁን አይሁን እሱን እግዚአብሔር ነው ያውቀው። ግን ታገስኩት፣ ሲደበድበኝ ሲያመናጭቀኝ እንትን ሲለኝ ታገስኩት። ያውላችሁ ትዳር ውስጥ ቤተሰብ መግባት የለበትም የሚል እምነት ካለኝ ሰዎች ውስጥ አንዱ ነኝ። ቤተሰብ አዎ ይገባል፣ ግን አንዳንድ የሚፈቱ ችግሮችን ማስታረቅ እንጂ ጭራሽ መበታተን ተገቢ ነው እንዴ? እግዚአብሔር እሱ እኮ ከሌላ ጋር ለማጣበስ እኔን ለማዋረድ የኔን እንትን ስም ለማጥፋት ነው ጥረት እያደረገ ያለው ማለት ነው። እኔ ይሄን ደግሞ እኔ አልቀበልም። ገባ አይደል? እና ቤተሰቦቻችን ያው ታውቃላችሁ፣ እኔ መታገስ አለብኝ። አዎ አለብኝ። አክብሬዋለሁ። አዎ አክብሬዋለሁ። ግን መንገድ ተላለፈ። ጭራሽ ብሎ ከማይረባ ወንድ ጋር አምጥቶ ሊያጣብስ የሆነ ነገር ለማድረግ ሞከረ ማለት ነው። እና ዞሮ ላሳጥርላችሁና ዛሬ መጣ ነው አንድ እውነት ይዘን ነው። እውነታው ምንድነው? ነገራችን ላይ ነግራችሁ ማለት አንተ እንትን እንዳለ ብዙ ነገር የነገረችኝ ለኔ ነው መጀመሪያ ላይ። ከዛ በኋላ አምጥቼ በቃ ለእሙም እንትን ማለት ፈልጌ ነበር፣ ማስረዳት ማሳወቅ ፈልጌ ነበር። እሙም ልትረዳኝ አልቻለችም። እናም ደግሞ በመሀል ኮሜንቱን ሳነብ ትላንት የተለቀቀው ቪዲዮ ላይ ኮሜንት ሳነብ የሳሚ ሴራ ነው፣ ሳሚና ወላንሳ ተመካክረው ነው፣ የዳኒ ሴራ ነው ዳኒና ይላል። ግን ያ ነገር እውነት አይደለም ማለት የኔና ያንተ ሴራ ቢሆን እስከ መቼ ይቀጥላል? አንድ ቀን ከሆነቱ መውጣቱ አይቀርም። እኔ ተናገርኩ፣ እንግዲህ የምችለውን ያክል ተናገርኩኝ። አላደረኩም፣ ውስጤ እንዳላደረገ እየተሰማኝ ነው እያልኩ ስናገር ነበረ። እንግዲህ እንዴት ሆኜ እንደዛ ሳወራ እንደነበረ ለምን እንዳመንኩ ለምን እዛ ቤትም ራቁታችንን እንደተገኘን ሁሉንም ነገር እንግዲህ ወላንሳ ግልጽ አድርጋ የምታወራችሁ ይሆናል ማለት ነው። ግን ምናልባት ወንድሟም ካለ አለ ከሌለም አይመለከተኝም። እኔ ግን ዛሬ እኔ ጸብላ ለመፍጠር ነው የመጣሁት። ከሱ ጋር ጥል ምናምን አልፈልግም። ትላንትና ራሱ ከተረፈ ነው የደበደብኩት ማለት ነው። እኔ ፈልጌም አይደለም እንደዛ ማድረግ ማለት ነው። ለማውራት ነው የመጣ ነው። እኔ ለማውራት ነው የመጣ ነው። ስለዚህ እንግባ፣ ያለውን ነገር በደንብ አብራርተሽ ትናገራለች። ትላንትና እንግዲህ ባሮክ ሚዲያ ላይ የተለቀቀው ቪዲዮ ላይ ራሱ የሆነ ችግር ደርሶባት እንደሆነ ብቻ ነው የተናገረችው እንጂ ችግሩ ምን እንደሆነ አልተናገረችም። ዛሬ ግን ያንን ትናገራለች። አዎ እንግባ። ያንዳንዱ ነገር ግልጽ ሲሆንና እኔ ማንም ሰው አምነኝም፣ ግን እኔ ቺታ አላረግም ፍቅር ላይ። ብዙ ጊዜ እኮ ነው ከዚህ በፊት ስንት ሰው ሞክረዋል የኔን ስም ለማጥፋት፣ ግን አልተሳካላቸው። እንግባ። ቀስ ብለህ ለማናገር ሞክር። መታወል ትላንትና ሌላ እኔ ጸብ አልፈልግም። እግዚአብሔር አሁን ጸብ አልፈልግም። እና እንዴት አሬ መልሽ ቆይ ለምን ያስገባሽ ወታስደውልኝ አንቺ ጎረምሶች ተረጋጋና ለማውራት ነው። ምንድነው ብረጋጋው? ለምን የመጣው አውቃለሁ። ብሶት ላይ ነህ፣ ተናደሃል፣ ተመታሃል። ብሶት አይደለም። ለምን የመጣው ነው ጥያቄ። ማንም እንደፈለገ መጥቶ የሚፈለጭበት ቤት ነው። ማስረጃ ለመጨረስ ማለት ነው። በቃ ነገሩን ለማጥራት ምናምን ነገር በሰላማዊ መንገድ ለማውራት ምናምን አይደለም። ማስረጃ ድብድብ ምናምን ባለፈው ሰው እንደዚህ ያደረግ
አምነንበት ተነጋግረን እኔም ውጡልኝ ብዬ እንደባደብ ችግር የለውም ተባብለን ከዛ መቶኛል። እኔም ተመትቻለሁ። እሱ ብቻ አይደለም ለፖሊስ አልደውሉትልን ደውል ስልክ ደውል አውጣና ስልክህን ደውል። ይኸውልህ እኔ አሁን ትዳሬን ለመመለስ የማላደርገው ነገር የለም። መክፈል ያለብኝን ለመመለስ ሳይሆን ነገሩን ማስተካከለን ለማጥራት መጨረስ ያለበት በቃ አዎ፣ ወይ መለያየት ነው ወይ አብሮ መሆን እኮ ነው ፍቅር። ያንን ነገር ለማፍጠር ሌላ ምንም እኮ የለም። ባለፈው አንተ ማስረጃ ነው አፈልጋለሁ ያልከው አመጣን። ለምን በነገራችን ላይ ተቀለስልሳችሁ አስመሳይ ትራንስ የሚገባ ከሆነ ይግባ፣ የሚወጣም ከሆነ ይውጣልኝ። ለምን ነው ወጣው? እሺ ዝም ብለህ አዳምጥ። ኳስ ከቀመጠን ተስተካክለ ተቀመጥ። መጀመሪያ ቤቴ እኮ ነው እሱ የድሮ የቀረ ነገር ነው። ቤቴ ነው አትበል። ዝም ብለህ ስቴን እያስጨረሰኝ ያለው እሱ ነው። እግዚአብሔር እኔ ዝም ለማለትና ነገሮችን ለማለፍ እየሞከርኩ የመጣንበት ምክንያት አለ። እኔ ይኸውልህ ተደባደብን፣ ቤቱን ጥዬ ነው የወጣሁት። የፍርድ ቤት ትዕዛዝ እስካሁን ድረስ እያከበርኩ ነው። እዚህ ቤት መጥቼ እሷን የምተናኮሱበት ምክንያት የለኝም። እኔ ስመጣም እሷን ልነካ አይደለም የምመጣው። ዙሪያ ላይ ያሉ ጥሩ ነገር የማይሰሩ ሰዎችን አሁንም ቢሆን አልተዋቸውም። መሞት እስካለብህ ድረስ ትሞታለህ ማለት ነው። መሞትም ካለብህ ትሞታለህ። አዎ መግደልም ካለብኝ ማለት ነው። እኔ በፍቅር የሚመጣብኝ ሰው አልቶም እኔ ያደረከውን እንዳለ ሰው ያውቃል። ይኸውልህ ዳንኤል ታውቃለህ፣ በእሷ እንደማልጨክን ታውቃለህ። ሁላችሁም ታውቃላችሁ በእሷ እንደማልጨክን። እሷን የነካብኝ ሰው ከመንገዴ ላይ ማለት ነው ወደ ጉድጓድ ነው የምከተው። ጎበዝ ነህ። ያኔ እንደዛ ሳትን ነበር ያሉ ነገር ሳታደርግ አላደረኩም። ለሱ ደግሞ ማስረጃ ይዘን ነው የመጣ ነው። ማስረጃዋ ደግሞ ወላንሳ ነች። እንግዲህ የተደረገችውም ነገርም የተፈጸመባት እሷ ነች። የሚመረጥ አይደለም። ባል ሌላ የራሱ ክፍል አለው፣ ወንድም ሌላ የራሱ ነገር አለው። የሚመረጥ እኮ ሁለት ሰዎችን ነው የምትመርጠው። ተመሳሳይ ቆመሽ ያይሽ ነበር። ዛሬ ቆመሽ ያይሽ እየሰደብኩ ነው። ስማ፣ አንደኛ ነገር ይሄ ነገር መፈታት አለበት። እኔ እዚህ መምጣት ይሄ ነው እንትናችን። ሁለት ደግሞ በፍርድ ቤት ነው በፍርድ ቤት ያስፈረድክበት ነገር እንትን በል። ምን ሆነ ነው ልጆቹን እንዳያይ ታደርጋለህ? አንተ ምን አይነት ሰው ነው? ቢያንስ እንኳን ያን እንኳን ፍቀድለት እንጂ አሁን እኮ ተደራይቶ ነው የመጡልሽ። ልጆቹ ናቸው። እነዛ ሰዎች ናቸው። ነገ ህይወት እንደማይደገም በምን እርግጠኛ ነኝ? ሰው ልከው ማለት ነው የምታወራው ነገር አለ፣ እኛ ደግሞ መጨረስ ያለብን ነገር አለ ሲለኝ አንድ ነገር ነው የሚሆነው። በቃ እሱ ያለው እውነት እኔ ማወቅ ፈልጋለሁ። አንድ እውነት አለ። ልጆቼ ራሱ እንኳን ብንለያይ ማለት ነው ልጆቼ ጥሩ አባት ነው ጥሩ አባት ነው የሚለው ነገር አንድ እውነት አለ። ንገርሽ፣ እውነቱ ይሁን አይሁን አይታወቅ። ገባሻ? እውነት በሆነም ነገር ባልሆነም ነገር ፈርዳችሁበታል። ቢያንስ እንኳን ልጆቹን አሳዩት ነው ማለት። በፍርድ ቤት እንትን ህግ ምን ሆናችሁ ነው? ከዚህ በፊት ማለት ነው አይደረግም እንደዚህ። ከብዙ ሴቶች ጋር ሳሚ እንደዚህ ያደረገ ነው ብለው ሰዎች መጥተው ይነግሩሻል። ከዛ በኋላ እኔ ደግሞ ልክ ስትጠይቀኝ ግማሹን በንዴት በብስጭት አዎ አድርጌያለሁ ልሻለሁ። ስላላደረግኩት እንዴት አታቀኝም እንዴት አታምነኝም የሚል ነገር ሁሌ ስለሚያስጨንቀኝ ማለት ነው። ከዛ ከሰርኬ ጋር ደግሞ የተፈጠረውን ነገር አይተሻል። እኔ እንዳምን አድርጋ የሆነውን ነገር አይተሻል። እኔ ለምን እንደሆነ አላውቅም። ምናልባት ከእግዚአብሔር ጋር ያለኝ ትስስርም ላይሆን ይችላል። ግን ሰዎች የሆነ መተት አሰርተውብኝ ወዲያውኑ የሚሰራብኝ ማለት ነው። ሲሰራብኝ ደግሞ የሆነ ነገር ግን የአሁኑ ደግሞ ይለያል፣ ከዚህ ይለያል። ወላንሳ ምን ገጥሟት ነው እንደዛ ያደረገችው? ከማን ጋር? አሁን እኔ ወላንሳ ህይወታችን ውስጥ ኖረች አልኖረች ወደፊት እኔ የሚመለከተኝ ነገር የለም። ዛሬ ግን ያለውን ነገር ግልጽ አድርጋ እንትን ትበል። እቺ ልጅ ምንም ተስፋ ልጅቷን እቺ ልጅ ማለት ነው ነገ እቺ ልጅ ወደፊት ብለህ ከሷ ጋር ብታስበው ነገር አይደለም። አንተ ድጋሚ ዝም በል በቃ። ዝም አይልም አይችልም። ዝም ማለት ዝም ማለት አይችልም ስትል ዝም በል። እኔ እየተናገየ ዝም በል በቃ። ያለሽ አንቺ ነሽ ያስደብደብሽኝ ያለሽ ጎረምሳሽ ነው። አንተ ለልጆች ብለህ ዝም በል። እኔ እኮ ላውራና ልጨርስ ከሷ ጋር ያለው ነገር ብዬ እኮ ነው። ልጆችን ባለ ልብ ሰጠግነን ሰው ለምን ነው የሚናገረው? የሚያስጠላ ነገር ለምን ይናገራል? ልጆችን ማየት አትፈልግም አንተ? ዝም በል በእናትህ እንጭም። ሰላምን ከፈለክ በቃ ቤተሰብ ይኖራል። ሲጀመር ወንድም ከሆንክ ማለት ነው ይሄን ሁሉ አመት እድሜያችሁ ይሄን እስኪደርስ ድረስ የለህም ነበር አንተ። ታውቂዋለህ? ዛሬ እኮ ነው ያወቅሽው አይደል? ይሄንን ሰው
አንተ አሁን መተህ የትም ዞር ቆይታ ከቤት ቤተሰቡ ራሱ አይፈልግም አይወድም። ታው ለዛው ተበለ ቆይሙ እንደዛ አሟት እብድ ስትሆን የት ነበርክ አንተ? ያኔም ቢሆን መጀመሪያ የወለደች ጊዜ ተለክፋ በዛ ልክ ስትታመም ሰው በሚያስፈልጋት ሰዓት እኔ ብቻዬን ስለፋ ለማዳን እሷን ከጎኗ ለመቆም ስለፋ ገና አሁን የለህም ነበር ሲጋጩ መጣ ከዛ በተነ የሆነ ነገር ለማድረግ እኔው ጊዜያችን ለምን መጣን ፍቅር ሁሉንም ነገር ተነሳች ምንም የምታውቀው ነገር የለም መለሰቻችሁ እንደድሮ ዝጋው አፈን አንተ በቃ ተረጋጋ አፈን ዝጋው በዚህ እንዲህ ድራማ በመስራት እዚህ በማስፈራራት ስራን ለመደበቅ አትሞክር አይደል እማዘጋው እኮ ስራን ለመደበቅ አትሞክር በዚህ እዘጋለሁ መጀመሪያ ግን አፈን እንድዘጋ እድል ሰጥቻለሁ ካልሆነ ራሴ ያዘጋለሁ ለምን አንደኛውን አንቺ ከዛ ጎንኝና ወደዚህ እንትን በይ ሰንዝሪብኝ አንቺ እሱ ነው ይቃለሽ ይኸውልህ በእኔ አጨክንም እሷ በጣም ነው የምትወደው ለምን ነው የማጨክነው በጣም እንደምታፈቅረኝ አውቃለሁ በደንብ እንደምታፈቅረኝ ጠንቅቀሽ በደንብ ነው የምትወጪ በእኔ እንደማጨክኝ በደንብ ጠንቅቄ አውቃለሁ ግን ሁሌ የማጠፋ ስለሚመስልሽ ነው እኔ ደግሞ ንጹህ ነኝ እያልኩ አሁን እኔ ስለሱ ጉዳይ አይደለም ላውራ እሷ የምታወራው ነገር አይደለም ሁላችሁ አንድ ህግ እናውጣ ሰማኔ እንደምትወዳ አውቃለሁ አንድ ቀን አብራችሁ ብኖር እኮ ሌላ ነገር ይፈጠራል አንድ ህግ እናውጣ እኮ እሱን እኮ ነው በምንድን ነው የገዛችሁ እናንተ እንግዲህ ምንድን ነው ያደርክላችሁ የሁሉ ነገር እንዲህ ከሰለላችሁ ዳንኤል በእግዚአብሔር ወይ አስወጣና እዛ ትራሽ ውስጥ ጣለው ወይ የሆነ ቦታ ወስደ ጣልና ናይን ሰው በጣም እየበጠበጠን እኮ ነው አሁን እውነት አሁን በቃ የመጣችበት አላማ አለ ተናገር ነው ህግ እናውጣ እዚህ ጋር ሁላችንም ጸጥ ብለን ወላንሳ እናዳምጣ መሀል ላይ ማቋረጥ የሆነ ነገር መፍጠር አይቻልም እግዚአብሔር ሁሉንም ነገር አንቺ ነፃ ሆነሽ ተናገሪ ለኛ ነገርሽው ማለት ነው እኮ በቃ ዝም በሉላት ነው ለኛ ነገርሽው እያንዳንዷ ነገር እንዴ እኔ ወይ ልውጣ በቃ እኔ ሁሉም ነገር ይቅር በቃ እንዴ እሺ ተናገሪ አሁን ሁለቱንም ብላ ሶስቱንም ብላ እንደዚህ እንትምት በስነ ስርዓት ቆመሽ ሁሉንም ነገር ንገሪኝ አንድ ነገር ዋሻለሁ ብትይ የሆነ ነገር አስመስላለሁ ብትይ ትናንት ያልኩሽ ሰምተሻለሁ እስር ቤት ነው የምንገናኘው እግዚአብሔር መለቀሽ አይመስልሽም ማሳሰር ይቻላል ተባብለሽ ምናምን ነገር እኔ ብዙ ርቀት ነው የምሄደው አሁን ከምትናገሪው ከአንድ ጀምሬ እስከ መጨረሻ የምታወሪው እሰማሻለሁ ሆዷስ ልጅ አለ አዎ አለ የለም አለ ብላችሁ እሱ ራሱ ይመረመራል ቆይ ልንገርሽ ልጁ ሳይወለዱ ላይ ይቻላል ታስተባብል እሷ ታወራ አውሪያንቺ አፋለሽ አይደል አሬ እንሰው የኔ ሆዱ ላይ ቆማለሁ ሆዱ ላይ ቆማለሁ አንተ ዝም በል በቃ እግዚአብሔር ሆዱ ላይ ነው የምቆም ዝም ይበለኝ አንቺ ታውሪ ነገር አለሽ አይደለም ስለማረጋገጫው እኮ አውሪ ዝም አስያቸውና አውሪ አንቺ ይኸውልሽ ወላንሳ ይሄ ሆድሽ ውስጥ ያለው ልጅ ነገ ይወለዳል እየዋሸሽ ከሆነ ዲኤንኤ ተመርምሮ እና ዲኤንኤ ነገር ያስተዋውሳት ነው እንጂ ይመረመራል የዛን ጊዜ የሱ ከሆነ ሁለታችሁም የሚጠብቃችሁ ነገር የለም ማስረጃ አለ ህዝብ እያየሽ ነው ቀጥይ እነሱ ዲባን ማለት ነው አዳምጡ እኔ ማለት ነው ብዙ ነገር ነው የደረሰብኝ ማለት ነው እዛ ጎዳና እየኖርኩ ያለ ማለት ነው አንድ ቲክቶከር ነበር እየመጣ ይሰራል ያነግረኛል ምን እንደሚሰራ ቲክቶክ እዛ ጋር እሺ ከዛ የመጀመሪያ ቀን አናገረኛል አለፈ ሁለተኛ ቀን መጣና ተረጋግተሽ ለማውራት ሞክሪ ወላንሳ ሁሉንም ነገር ግልጽ አድርጊላችሁ መሀል አትግቡበት ትናገር እኔ ለነገሩ አሁንም እየዋሻ ነው ብለሽ የምታስቢ ከሆነ ፍቅር እሷ ያወራችኩ ምንድነው ልስማት እሷ እኔ እየዋሻ ነው ብለህ የምታስብ ከሆነ አንተም አንቺ ይመረመራል ነገ ልጁ እሱ ነው እኮ በቃ ከዛ መቶ በሁለተኛ ቀን ደፈረኝ ምን ደፍሮኝ ማለት ነው ጎዳና ላይ ማለት ነው ከዛ ብቻውን ነበር የመጣ ይዛን ቀን እስቲ ታውራ በቃ ራሷ እሺ አታልቅሽ ደግሞ ማልቀስ ተጠብቁ እኔ ዩቲዩብ ላይ ነው ያየሁሽ ቪዲዮ ሲሰራ ከኛ ከወጣሽ በኋላ ነው እስከኛ በፊት ነው ጎዳና የወጣው ጊዜ አለች ያው ጎዳና የወጣው ጊዜ መጥቶ ደፍሮ አንተ ድራማ ሲሰራ ያየሁሽ ከኛ ጋር ስላየሽ
ዩቲዩብ ላይ ከዛ የሆነ መድኃኒት ሰጥቶኝ ማለት ነው። የሆነ መድኃኒት ሰጥቶኝ እሱን ዋጭና ለእሱም ስጪና እኔ ማርገዝን ስላወቀ ማለት ነው። ማርገዝን ስላወቀ ከደፈረ በኋላ ማለት ነው። ከዛ ለእሱ ስጪ። በሌላ ጊዜ ነው መጥቶ ዩቲዩብ ላይ ነው ማቅሻልሽ? አዎ በሌላ ጊዜ ማለት ነው። ከዛ መጥቶ የሆነ መድኃኒት ሰጠኝ ዋጭ ብሎ ማለት በግድ አንቆኝ ማለት ነው። ዋጥኩት። ከዛ ለእሱ ስጪ ብሎ ከዛ እኔ ከሱ ለሱ ኮካ ውስጥ አድርጌ ሰጠሁት። ኮካ ውስጥ አድርጌ ሰጠሁት ለአንተ ማለት ነው። እዚህ ከወጣሽ በኋላ አዎ አስገድዶ እሱን ለምን ሳትነግሪኝ? እሺ ከዛ ይሄን አልነገረችም ነው ለኛ እኮ ያደረገችው ነው። እሺ ቀጥይ፣ ችግር የለም። ምንድነው እሱ እንዲያምን ማለት ነው፣ እንዲያስረግጠኝ ማለት ነው። ማኔ አብረሽ እንደተኛሽ እንዲያምን እሱ እንዲያምን ቆይ አሁንስ ቆይ አልጨረሰች። ቆይ ታውና እስቲ ከሷ ጋር እያወራሁ ነው። አልጨረሰች። ከሷ ጋር እያወራሁ ነው። አልጨረሰች። እኔ በፊትም የሆነ ነገር ሰው ብዙ ነገር እያለ ነበር። እግዚአብሔር አልጨረሰች። እስቲ አስጨርሰኝ። ከሷ ጋር እያወራሁ ነው። ዝም ብለህ አይ መጨረሻ ላይ ፈለግከው መስቀለኛ ጥያቄ ትጠይቃታለህ። አሁን ግን አፈን ዝጋ። ዝም ይበለ በቃ እያወራች ነው፣ እየሰማሁ ነው። አለቀ። ከዛ ለሱ ኮካ ውስጥ አድርጌ ሰጠው። ከዛ እሱም አመነ። በቃ ያ ነገር እሱ ማለት ከአንቺ ጋር እንደተኛ አይምሮ እንዲረሳ ነው። አዎ ከዛ መድኃኒቱ ወደ ውስጥ ረበት ሰው ልጅ ከነገር ለዘነገ በመድኃኒት ነው። እሺ የዛን ቀን ስለዛን ቀን ያውራበት እኔ በቃ አገባም ጠይቂ አንቺ እኔ ዝም ብሎ ምንድነው ለመደባበቅ የነገርካት ነገር ነው? ደግሞ ያስታውስካት ነው። ለምን ነው ከስር የምታወራው ታዲያ? ሀቅ ነው የምናገር፣ ውሸት አልወድም። እውነታ ከሆነ ራሷ የምታውቀው ነገር ነው። ለምን ነው የምታስታውሳት? አንተ ምንድን ነው የምትለው? ቆይ ምንድን ነው ችግር? ትመረመራለች፣ እርግዝና አለ፣ ትመረመራለች። ይሄ ምን አባቱ ነው የሚከሰው? እውነት ነው እንዴ? እያወራሽ ዝም በል አይደለም። ዝም በል አንተ በቃ አንተም ዝም እውነታ አትበል። አለምን አላማ ምንድን ነው? ቆይ ከኛ ጋር እኔና እሷ እንድንለያይ ነው። በቃ ዝም ስልስል አታወራ። እሷ ልጅቷ እውነት ካላት የራሷን ታውቃለች እኮ የምታወራ እኮ። ለምን ነው ስልስል የሚያወራው? ዝጋ በቃ የውሻ ሰፈር ልጅ ዝጋ። የውሻ ሰፈር ነው። ስማ ይዝጋ። አንተ የመላጣ ልጅ አፈን ዝጋ ተባልክ አይደል? አሰማ በጣም ለመሳረፍ ጎበዝ ነህ። ዝም በል አንተ። ስክፍታፍ ነገር ነው። እሷን ታውራ። የእሷን ስሜት ቢያንስ አትጠብቅም እንዴ? ደነስ ከስርስር ስታወራ እኮ ያስታውቅባል። አንጎል ውስጥ ያለው ሙዝ ነው እንዴ? ወረዛ አይደዋክ። ከስርስር ስታወራ ያስታውቅባል። ለማስማማት ሞክር። ያስታውሳት ያስታውቅባል። እየሰማሽው አይደል እንዴ? ያው የነገራትን ነገር እያስታወሳት እኮ ነው። ወንድምሽ አይደለም የተረገመ ጠላትሽ ነው። ቆፈኑን እዚህ ላይ ያራግፍሽ ነው። ሌላ ዓላማ ነው። በምንለይበት መንገድ እንለያለን። አጢ ወላንሳ መጨረሻ ለሱም ስጪና ከአንቺ ጋር እንደተኛ ካለኝ አንድ ጥያቄ አለኝ። ምንድነው? ባለፈው ለምንድን ነው ያመናችሁ ስጠይቅሽ አዎ ነው ያልሽኝ? ሽጉጥ እኮ ነው የደቀንከው። ሽጉጥ እኮ ነው የደቀንክብኝ። ማማዝ ያለልኝ እኮ ያዝኩ። ያየሁትን አይችል ጠይቋት ነው በባዶ ጠይቋት። ስለዛ ነገር ታስረዳሃል። ስለ ራቁቴ እኔ ራቁቴን ነበር አስረጅ። ስለሱም ነገር ራቁትን ጸበል የተጠመክ ነበር አልጋ ላይ። እሱ ነው የሚያመለክተው። ራቁትን ሆነ ጸበል ነበርክ። ራቁት መሆን ብቻ ተጋድማል። ራቁት መሆን ማለት ብቻ ከጋድማል ማለት ነው። ታውራበት የእናንተ ነው የምሰማው፣ የእሷ ነው የምሰማው ነው። እሺ እኔ ጸጥ ብያለሁ። ለይን እያስጨረሰ ደግሞ ማለት ነው መድኃኒት ሁለት ጊዜ ነው የሚወሰደው። ያን ነገር እንትን ማለት መጀመሪያ ለሱ ሰጠ። ከዛ እሱ በቦክሰሩ ወደ ሱሪና ወርቅ ማለት እኔ ደግሞ ራቁት ነው ያመናል። እሱ ስራ ነው። እንዲህ ማለት የሳሚ ስራ አይደለም። ቆይ እዚህ ጋር አንተ በቃ ዝም በል አንተ አይደለም። ለምን የፈለገ ቲክቶከር አይደለም? ለምን የጠቅላይ ሚኒስቴር ልጅ አይሆንም? ለምንድነው አይደለም? ለምንድነው እሺ ያልሽው? መድኃኒት ስጪ ሲልሽ እንትን ሲልሽ ለምንድነው እሺ ያልሽው? በግድ ነው ያስዋጠኝ ያልሽው። አዳምጪኝ። አሁን በግድ እንደዚህ አፍሪካ ተቆርሮ ሲጣለው ስትመራ በቃ ተረጋጊ። ምንድነው የሚሻለኝ? አንተ በእናትህ ነው። አሁንማ
አንዳንድ ግልጽ ያሉ ጥያቄዎች አሉኝ። ተረጋጉና ጥያቄ ልጠይቅ አስጨርሱ። እሺ ቆይ እስቲ አታልቅሽ በቃ እናንተም አትደንፉ፣ ዝም ብላችሁ አዳምጡ በስነ ስርዓት። ጥያቄ መጠየቅ መብት አለኝ፣ እውነቱን የማጣራት መብት አለኝ። እኔ ሰማለህ? እንትን ተቀመጥ፣ ስልክ ይዛ አርፈህ ተቀመጥ። ስልክ ይዛል። ለምን ፈለገ ነው? አውጣ ስልክ አውጣ። ቲክቶክ ክፈት። ስነ ስርዓትን ያዝ። አንተ ማዳምጥ የፈለገ ብትፈልግ እዚህ ጋር ለመደባበቅ ፈለገ ቢያስፈራራሽ ማለት ነው። ዛሬ ሁሉንም ነገር ግልጽ ታደርጊያለሽ፣ ታሳየናለሽ። ቲክቶክ የደፈራትን ቲክቶክ ታዋቂ ነው። አዎ በጣም ነው። በመካከለኛ በጣም እኛ ብናየው እናውቀዋለን። አዎ አሳይ አንተ ክፈትላትና ስሙን ሰርች ታርገው ራሱ ስሙን እሷ በፎቶ እኛ ስናየው አይተሽ ታውቃለሽ? ምናምን እኔ ራሴ ጉሮሮን ይዤ አምጥቼ አፈር ከድሜ ነው ማበላ። ቆሽ እሱን እንደርስበታለን። አሁን እዚህ ጋር ስጣትና ሰርች ታርግና እንደርስበታለን። እሱን እኛ እውነታውን ነው የምንፈልገው። አሁን እዚህ ጋር እሱን እንደርስ በህግ ነው እሱ የሚሄደው። ስጣትና እንየው ነው። እኔ ቸኩያ እዚህ ጋር የምፈልገው ማረጋገጥ የምፈልገው ቀያሌ ነገር አለ። ቶሎ እንየው፣ ችግር የለውም። ሰርች አድርግና እንየው። ምንድን ነው ይሄ? አይደል ይሄ ታዋቂ ሰው እያለች እየቀለልሽ ነው? እርግጠኛ ነሽ አንቺ ልጅ? አዎ ይሄ ነው። ዳኒ አታቆሚ እንዴ? አገር አይደል እንዴ የሚያውቀው? ይሄ እኮ በጣም ታዋቂ ነው። ይሄ ራሱ እሱ ነው። አዎ ይሄ ነው። ይሄማ ዝናው እንዳይበላሽበት እኮ ነው። እንዴት ሊሆን ቻለ? ቆይ ዝናው እንዳይበላሽበት ነው። ይሄ ሰው እንደዚህ ያደርጋል። ዩቲዩብ ላይ ስላያት ምናልባት በሚዲያ ስሜን ታጠፋለች ብሎ እሷም የተወሰነ ታዋቂ ስለሆነ ስሜን ታጠፋለች ብሎ ነው እንጂማ ተራ ብትሆንማ ዞር ብሎማ ያያት። እናንተ ተረጋጉ። ቆይ አይ ይሄ መደንፋት፣ ይሄ ቶሎ መደንፋት እንትን ለመሻፋፈን ነው የሚመስለው። ተረጋጉ። እውነታ ካላችሁ ቀስ ብላችሁ አስረዱ። አመጣው አትደንፉ። እግዚአብሔርን በመደንፋት አይደለም። እውነታ ካላችሁ ቀስ ብላችሁ ነው ተሰጥቶ ማለት አለ። ይሰራል እዛ አካባቢ ሁሌ ቪዲዮ ይሰራል። ቁጭ ብዬ ነው የምጠብቀው። ቆይ ቁጭ በል ተረጋጋ። አንተም ዝም በል። ቆይ እውነታ ካላችሁ ቀስ ብላችሁ ታስረዱኛላችሁ። በመደንፋት ግን የሚሆን ነገር የለም። እስቲ ምንድነው አንተ ምን አከራከረ ለሱ? ቆይ አንተም ታውቃለህ ማለት ነው። ታውቃለህ በተለይ ቲክቶክ ላይቭ ላይ አይደል እንደ የሚቆየው በደንብ ነው የሚያውቀው። እንደዚህ እኔ ብዙ ጊዜ አውቀዋለሁ። ይሄን እንደዚህ የሚያደርግ ሰው አይደለም ይሄ ሰው። አይደለም ሶሻል ሚዲያ ላይ የሚሰራውና እውነተኛ ህይወት ላይ የሚሰራው ነገር ፍጹም ተቃራኒ ነው። እዛ መልካም አዳምጡ። እየዋሸን ነበር ማለት ነው። ተረጋጊ። ወላንሳ ለህግ መቅረብ አለ። አዳምጡ። ቆይ ምን መሰለሽ፣ አሁን ሰው እንደዚህ አይነት እንትን ፈጥረው መረጃ ለመደገፍ ነው ይችላል። ዝም ብለሽ የሚሉሽ ነገር አትመኛለሽ። ለምን መሰለሽ ፍቅር እኔ እመኝም አትመኝም ያንቺ ውሳኔ ነው ከእንግዲህ። እኔ ግን ዛሬ ግን ፍቅር እኔ ማለት ነው እኔ ማመን አለበት የምችለው አንድ አዳምጥ። እኔ የምችለውን ሁሉ ፍቅር የምችለውን ሁሉ አድርጌያለሁ። ይኸውልሽ እኔ መቼ ነው ያወቅኩት? በይ እንደዚህ ራሴ እውነት ከወላንሳ ጋር ተኝቻለሁ ብዬ ጥያቄ መጀመሪያ የጀመርኩት መቼ ነው? ቤተክርስቲያን የሄድኩት ቀን ነው። ቤተክርስቲያን ሄጄ ከራሴ ጋር ሳወራ ከወላንሳ ጋር ተኝቻለሁ እንደ እያልኩ ራሴ ማዳመጥ ጀመርኩ። ለካ የተሰራብኝ መተት እየለቀቀኝ ሲመጣ ነው ማለት ነው። አሁንም እየዋሸው ከመሰላችሁ ማለት ነው ከመሰለሽ መብትሽ ነው። አስቢ መብት አይደለም። አስር ስርዓት ውሸታም ነህ ብለህ ካሸፍሽ እንዲ አንድ በአንድ በታት ነው ማስረዳት ነው። በመጫው አይደለም ሰው የሚለው እየጫዋችሁ ነው እንደምንረዳውኛ። ይቅርታ አድርጊልኝ። እኔ እሱን እያመንኩት አይደል። ወንድምሽ ይሁን አይሁን አላውቅም፣ ግን እያመንኩት አይደል። ሲጀመር ያንቺ በወከባ ፈጥራችሁ የምታሳምኑ ነገር የለም። እኛ ቀስ ብለን ከሷ እንረዳለን፣ እንደርስበታለን። እና በቃ አንቺ ተረጋጊ። ተረጋጊ በቃ
እኔ ምርመራ የእርግዝና ምርመራ አድርጌ ብቻ ያጣጣ ውስጥ እወጣለሁ። በቃ የእሱ ካለ አለቀ። በቃ ሌላ ነገር ያስፈልጋል። መፍትሄ የሚለየው ይውጣ ከዚህ አንተ አስወጣ። ያዘው እግሩ ይውጣ። የቆቀን ያንሳፈር እናውጣ። አስወጣ። ውጣ። ያዘው ወንድምሽ አይደለም እንግዲህ ዞር በል ይመታል። እሱ ቀራለ አይደለም። ትናንት እኮ በአንድ ቦክስ እኮ ነው የተዘረው። ምንም ነው የማይችለው። ጃኬት ማድረግ ያስፈልጋል። እንዲህ ነው የሚያሳምኑት። የደበደበው እንዲህ ነው የሚያሳምኑት። እሺ ለአንድ እየሰሩብሽ ነው ጭንቅላት ስለያልገባሽ ስለዚህ ፍቅር አንቺ ላይ እየሰሩብሽ ነው። እንድታምናቸው ነው ነገር የሚያደርጉት። እርቅ የምትፈልጊ ከሆነ ደውዪ። ከዛ ውጭ ግን ከዚህ በላይ እውነት ላስረዳሽ አልችልም። እኔ የፈለጋችሁትን አንተንም ማገኛችሁ ቦታ አገኛችኋለሁ። ና እኔ ሰው ያለኝ ቦታ አለ። ከዚህ ቤት ቦታ አለ ታውቃለህ። እዚህ አይደለም እኔ ሳኔሽን ደውለህ ስማ። ሰላም የሚፈጠር ከሆነ እሱን ማይደው በተኛበት ነው ማስቀረው። ጠብቀኝ ደግሞ አለ። አየሽ እንዲህ እኔ እየደበደቡኝ ያስረፈልሽኝ ድራማ እየሰሩብሽ ነው። ተሰብስበው ምንድን ነው የሚያደርጉት? እንዲህ ወካባ ቢፈጥሩት እኮ እንድትሰሚያቸው ነው ቶሎ ብሎ። እንዴት ነው ዝም ብለሽ የምትዋከቢው? አንቺ በሰው በፈጠረው ወካባ እኮ አረግዛለች አይደል? እሱን ቀስ ብለን በዴን ያደርግ በምርመራ ቢታወቅ ነገር ነው። በወካባ የሚያጅቡ ታውቀው እሱን ሊያበሳሱሽ ነው ምርመራውን እነሱ